እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። አማራ ለመሆን ሰው ማመልከቻ አላስገባም፣ ኦሮሞ ለመሆን ማመልከቻ አላስገባም። እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው እንዲህ አይነት ድርጊት እየተፈጸመ? እኔ እዚህ ቁጭ ብዬ የምወያይበት ምን ሞራል ይኖረኛል? ሻሸመኔ፣ አርሲ በተለየ በኢትዮጵያ በተለየ መልኩ የሰማዕትነት ማዕከል የሆነችው ለምንድን ነው? እኔ በአጋጣሚ ነው ማለት ይከብደኛል። ሰላም ጤና ይስጥልኝ። በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በጣም ልብ የሚነካ ልብን የሚሰብር ዜና አለ። ከነዛ መሀል እንግዲህ የአርሲው ጭፍጨፋ ፊቱን ወደ ወለጋ ያዞረ ይመስላልና ወለጋ ላይ እንግዲህ አንድ የቤተክርስቲያን መሪ ተገለዋል በታጣቂዎችና በጣም ነው የሚያሳዝነው። እሱን የምንመለከት ነው የሚሆነው። እነዚህን ብዙዎችን ያስለቀሰው የፓርላማ ውስጥ ንግግር አለ። እሱን የምንመለከታለን። ወንድማችን ኡፋም እንግዲህ መልእክት አለው። እሱንም እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ አሁን ከደቂቃዎች በፊት ማህበረ ቅዱሳን ይዞ ከወጣው መሪያ ስንጀምር እንደዚህ ይላል። የሆረ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ እና የማህበረ ቅዱሳን አባል በታጣቂዎች ተገደሉ ይልና ታኅሳስ 5 ብሎ ቅድሚያ ያስቀምጣል። ከዛ ደግሞ የሂዳር ጽዮን ማርያምን በዓል በሆረ ጉድሩ ወለጋ ሀገረ ስብከት በምትገኘዋ ባህርቶ ማርያም በዓሉን አክብረው ሲመለሱ ሻንቡ ከተማ መዳረሻ ሲደርሱ የሆረ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ እና በርካታ የሀገረ ስብከቱ ሰራተኞች፣ ወጣት የማህበራት አገልጋዮች በህገወጥ ታጣቂዎችም መወሰዳቸው ይታወቃል። አናቅም እኛ አናቅም ይታወቃል ነው ያለው። ቁሳሲ ተገኝ እንግዲህ ይታወቃል ነው ይታወሳል ነው ያለው። ሌሎቹ ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትናንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ነው የሚለው እንግዲህ ዱጉማ ነው የሚነበው እንግዲህ በኦሮምኛ ሲሆን ኡፋ እና የማህበረ ቅዱሳን አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በህገወጥ ታጣቂዎችም መገደላቸውም ተገልጿል ይላል። በጣም ነው የሚያሳዝነው። ሁለት ቤተክርስቲያን አገልጋዮች አንዱ የማህበረ ቅዱሳን አባል ነው፣ አንዱ ደግሞ የሀገረ ስብከቱ ዋና ስራ አስኪያጅ ነው፣ ተገለዋል። በማህበረ ታጣቂዎች ተገለዋል። ማን ድምጽ ይሆንላቸዋል? ማን ይናገርላቸዋል? ማንም የለም። የሚናገር ድምጽ የሚሆንላቸው ልጆችን ለምን ገደላችሁ ብሎ የሚጠይቅ አንድም አካል ያለ አይመስለኝም። እንግዲህ እስከ ማቅበር ድረስ የወለጋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሩፋኤል ናቸው። አሁን ግን እሳቸው ይራሩ አይደለም። እሳቸው እንግዲህ ይጠይቃሉ፣ ለምን ገደላችሁ ልጆችን ይጠይቃሉ፣ ኦኬ ፍትህ ይላሉ የሚል ነገር እንደዛ ብዬ አላምንም። ማንም ይጠይቅላቸው የለም። ራሳቸው ይገሰራሉ፣ እዚህ ደግሞ ልጆች ይጨፈጨፋሉና ቤተክርስቲያን ልጆችን ለምን ገደላችሁ፣ ለምን የምትገሏቸው፣ ለምን የምትጨፈጭፏቸው፣ አገልጋዮችን ለምን ትገላላችሁ ብላ አትጠይቅም። ልማት ላይ ነው የምትገኘው አሁን ላይና በዚህ መንገድ ግን አገልጋዮች ካህናትን ጨምሮ እንግዲህ የሚቀድሰው ካህን እግዚኦ ብሎ አሐዱ አብ ቅዱስ ብሎ የሚቀድሰው ካህን በዚህ መንገድ በየቀኑ በየቦታው ይገደላል። የአርሲውን እንግዲህ ጠገብን፣ አሁን ደግሞ ፈሱ ይብቃን ያሉ ይመስላል። ፊታቸውን እንግዲህ ወደ ወለጋ አዙረዋል። ወለጋ ላይ እንግዲህ አንድ ጊዜ እልቂት ከጀመረ በጣም ከባድ ነገር ነው የሚሆነው እና እንደምናውቀው እንግዲህ ቤተክርስቲያንን ሆን ብሎ አቅሮበት ሰንሰለት ዘርግተው የሚያጠቁ አካላት ኢትዮጵያ ውስጥ እንዳሉ ግልጽ ነው። ኦኬ ይሄንን ሻሸመኔ ላይ የሚደርሰውን ነገር አርሲ፣ ሻሸመኔና ወለጋ የሚሆነውን ነገር ማየት እንችላለን። አርሲ፣ ሻሸመኔ፣ ወለጋ እነዚህ በተመረጡ ሶስቱ ከተሞች መሃል በተለይ ደግሞ በአርሲና በሻሸመኔ የሚደረገው ግልጽ አድርጎ የሚያሳይ ነገር ነው። ሆን ተብሎ ቤተክርስቲያን ኢንቴንሽናሊ ታስቦበት በአጋጣሚ አይደለም ባይዘው በአጋጣሚ በድንገት ታጣቂዎች መጥተው እንደዛ አይደለም። በታጣቂዎች ታፍኖ የተገደለ ሼክ የለም። በታጣቂዎች ታፍኖ የተገደለ ኡስታዝ የለም። በታጣቂዎች ታፍኖ የተገደለ ፓስተር የለም። በታጣቂዎች ታፍኖ የተገደለ ቄስ አለ፣ ዲያቆን አለ፣ ምዕመን አለ። ግን ይሁን ተለንቴሽን የታሰበ ዘር ማጥፋት ወይ ደግሞ ኦርቶዶክስን ለማጽዳት የሚሰራ ሴራ ነውና ይሄን ነገር ደግሞ ከመምህራችን ዲያቆን ዘማርያም እንስማ እስቲ። ሻሸመኔ፣ አርሲ በተለየ በኢትዮጵያ በተለየ መልኩ የሰማዕትነት ማዕከል የሆነችው ለምንድን ነው? እኔ በአጋጣሚ ነው ማለት ይከብደኛል። አሁን በአጋጣሚ ነው ማለት ይከብደኛል። ለምንድነው በአጋጣሚ ነው? ብዙ ምክንያቶች ሊደረደርላቸው ይችላል። ፖለቲካዊ፣ ማህበራዊ ምናምን ነገሮች ብዙ ነገር ልናመጣላቸው እንችላለን። ግን አሁን የምረዳው ምንድነው ኦርቶዶክስን የማጽዳት ነው። በቃ ኦርቶዶክስ የሚባል ነገር የማጽዳት ነው እንጂ በደል እኮ ብዙ መንገድ በደል እኮ ይበደላል። ብዙ ነገር አታክ ታደርገዋለህ አንድን ሰው
ግን አሁን ደግሞ በመግደል ስታረገው ግን አሁን እንኳን የምታያቸው እነዚህ አርሲ ሰማዕታት አሉ። እስቲ አላቆምም አርሲ ከሻሸመኔ ይሄ አይሁን እንጂ ከተማ አሁንም አርሲ ሰማዕታት ሻሸመኔ የምዕራብ አርሲ ናት። የምዕራብ አርሲ ከተማ የምዕራብ አርሲ ዋና ከተማ ናት። ስለዚህ የመጣው ገፈት ሁሉ ኢትዮጵያ ላይ የሚፈጠረው ነገር ሁሉ ቅድሚያ ያገኛታል። እሱን ነው እኮ ሚስጥር ማወቅ የፈለኩት። ለምን እኮ ነው እንጃ እኔ አላውቅም። ማለት አንድ ነገር ነው የማውቀው እኔ አጋጣሚ እንዳልሆነ ግን አውቃለሁ። አጋጣሚ ተሰልቶ ታቅዶ ታልሞበት የሆነ እንጂ አጋጣሚ አይደለም እንዴ። የእንትን ጊዜ እኮ ሲደረግ በህገ ወጥ ሲመት ጊዜ እኮ ሲደረግ ይሄ አይነት የጥይት ናዳ እኮ ቤተክርስቲያን ውስጥ ዘግቶ ቤተክርስቲያን እኮ የተቀመጠው ታጣቂ አይደለም፣ አሸባሪ አይደለም፣ መሳሪያ ለያዘ አመፀኛ አይደለም፣ የሌላ ሀገር ዜጋ አይደለም። ግቢውን ቤተክርስቲያኑን ዘግቶ ለነበረ ሰው ላይ ይሄን አክል ተደረገው እኮ ሌሎች ቦታዎች ላይ እኮ ዝዋይ እኮ አልሆነም። ይሄ ሞጆ ላይ እኮ አልሆነም። ቢሾፍቱ ላይ እኮ አልሆነም። ይሄ ኦሮሚያ ክልል ናቸው እነዚህ ሁሉ ምንም አልሆነም እነዚህ ቦታዎች ላይ። ሆይ ነው ለምንድን ነው ያዛ ቦታ ለዘላለም ትኩረት ተሰጠው? ለምንድን ነው የተፈለገው ይናክ? ኢቭን ያ የሃጫሉ ሞት ጊዜ የክርስቲያኖች ቤት እንዳለ እየተለቀመ ንብረታቸው ሲቃጠል ይሄ ሌሎች ኦሮሚያ ክልሎች ላይ አልሆነም። ለምን አርሲ ላይ ነገር ይሆነ? አጋጣሚ ነው? ምንም ነገር በመጣ ቁጥር የጥቃቱ ሰለባ ቁጥር አንድ የሚሆነው ያ እና ደግሞ የሚገርም ደግሞ እሺ ከመንግስት አቅም በላይ ሊሆን ይችላል እንኳን በቅንነት እንኳን እንዳታስበው ለዚህ መንግስት ይቅርታ ካሳ ንብረታቸው ለወደመባቸው ማጽናኛ አይዟችሁ የለም። እና እንዴት ይሄን አጋጣሚ ነው ልትሉ ይችላል? እንዴት ነው አጋጣሚ ነው የሚችለው? ቤት በኩል ነው አጋጣሚ ነው። እንዴት አንተ እንደ መንግስት አታጽናና? እናቱን ያጣ አባቱን ያጣ ወንድሙን ያጣ እያለ ይቅርታ አይደረግም እንዴት አትልም? ያ ሆኖ ማለት ነው። ይሄ ብቻ አይደለም ደግሞ ይገርም። ይሄ ከቤተ መንግስቱ ነው። ከቤተ ክህነቱስ ማን መጥቶ ጎበኘው? ከጠቅላይ ቤተ ክህነት ማን መጥቶ አጽናናው? ማንም የለው። አይዟችሁ ተደጋግሞባችኋል፣ ይሄ መካ ደርሶባችኋል። አሁን ስቲል ሻሸመኔ ቅዱስ ሚካኤል አንገባም ይሉ አሉ። ቅጽ ግቢ ውስጥ በደም የጨቀየውን ሳይባረክ ፓትርያርኩ ቅዱስነታቸው መጥቶ ካልባረኩት አልገባም ይል ሰው አለ። አሁንም ከውጭ ቆሞ የሚያስቀድስ ሰው አለ። አልገባም ቅጽ ግቢ ውስጥ የሚል ኢቭን አንዳንዶቹ ክር የበጠሱ ሰዎችም አሉ። አንተ ሚካኤል ካለ ይሄን ተአምርን ካላሳየ እኔ አልገባም አንተ ቅጽ ግቢ የሚል አለ። እና እንዴት አድርገን እንደምናስበው እንደምገልጸው አላውቅም። ኢቭን አልመቃም በቃ አልመጣ አንተ ሚካኤል ካለ ተአምርን ግለጽ አሳይ። ልጆቻችን እንደዚህ ሞታ አንተ እንዴት ዝም አልክ? በቃ ምክንያቱም ያው እንደምታውቀው ሰማዕትነት ግን አልለምድንም። የምታውቀው ነው። እኛ ጋር ሁሉ ነገር በደረሰን ጊዜ እንደምታውቀው ቤተክርስቲያን አልጋ ባልጋ የመጣች ስለሚመስለን ሁሉ ነገር ስናየው ደግሞ ቤተክርስቲያን እንደዚህ ሰማዕታት እንደዚህ ሞቱ ሲባል በእንትን ነው የምናውቀው፣ በጽሁፍ ነው የምናውቀው። ፕራክቲካል በተግባር እኛ ጋር ሲመጣ ስናየው ተስፋ እንቆርጣለን ምናምን የምታውቀው። እና የሻሸመኔው ህዝቡ አሁን ያለው ዘመን በሁለት ነው የተጎዳው፣ ከቤተ መንግስቱ ከቤተ ክህነቱ የምትመለከቱት ነው እንግዲህና ሆን ተብሎ ኢንቴንሽናል ታሰብ የሚደረግ ነገር እንጂ በአጋጣሚ የሚደረግ የሚፈጸም ነገር የለምና መንግስት ለምን ዘመን እንደሚያናቀ መንግስት ካለ ያለው መንግስት እኛ እስከምናቀው ድረስ አሁን ያለው መንግስት ለኛ የስራን ለሚገኘው ኦኬ እኛን እንደ ዜጋ እየቆጠረ ለሚገኘው እንደ ዜጋ ቢቆጠረ ኖሮ በዛ ልክ አርሲያ ስንጨፈጨፍ ወይ ወታደሮችን ልኮ ለማስቆም ይሞክር ነበር፣ ወይ ደግሞ አጣሪ ኮሚቴ ልኮ ያጣረ ነበር፣ የሆነ ነገር ያደርግ ነበር፣ የሆነ መፍትሄ ያስቀምጥ ነበር። መንግስት ለኦርቶዶክሲያን እየሰራ ወይ ደግሞ ኦርቶዶክሲያን እንደ አንድ ዜጋ እንደ ኢትዮጵያ የሚመለከታቸው ኖሮ ያደርግ ነበር። ግን ሲያደርግ አልተመለከተንም፣ ለመናገር አላየንም። ዝም ነው የተባለው። ተገለዋል ተባለ። 20 ሰው ተገሎብኛል ቤተክርስቲያን ተናገረች። መንግስት ምን ነው ያለው? ጭጭ ነው ያለው። ምንም መልስ አልሰጠም፣ አልተናገረም። 20 ሰው ተገሎብኛል፣ 20 ልጆቼ ተገሎብኛል ብላ ቤተክርስቲያን በሲኖዶስ ደረጃ ተናግራ መንግስት ምንም አላለም። ምንድን ነው የተደረገ የሚገኘው? እንዴት ነው በዚህ ውስጥ በዚህ መሃል የምንኖረው? ይሄ አሁን ተገደለ እዚህ ጋር ካህን፣ ለዛውም አሐዱ አብ ቅዱስ ብሎ የሚቀድሰው ካህን፣ ቤተ መቅደስ የሚያስከፍተው ካህን ኦኬ አንተ ነገ ቱሪስቶች ሲመጡ ገቢ ለምትሰበስበው መንግስት ለሚሰበስበው ገቢ አሐዱ አብ ቅዱስ ብሎ ያንን ፕሮግራም የሚያስምረው ካህን ተገደለ። ይሄንን ነው እንግዲህ ምቹ ጊዜ ያለ አባቶቻችን የሚያቆለባብሱት። በዘር ይገደላል ሰው፣ በሃይማኖት ይገደላል፣ በቀለም ይገደላል፣ በቋንቋ ይገደላል። ይሄ ነገር ስሙት። አማራ ለመሆን ሰው ማመልከቻ አላስገባም፣ ኦሮሞ ለመሆን ማመልከቻ አላስገባም። የአማራ አጠገቤ መኖር ለኔ ስጋቴ አይደለም፣ ውበቴ ነው። ግን አዲስ አበባ መቼም የጄኖሳይድ የሚባለው ዘር ማጥፋት ብዙ አይነት ነው።
እኔ አርሲ ብወለድም የቱለማ ኦሮሞ ነኝ። ንፋስ ስልክ ላፍቶ ክፍለ ከተማ 21 ዓመት ኖሬያለሁ። እዛ አካባቢ ያሉ ገበሬዎች እንዴት እንደተነቀሉ እንዴት ርስታቸውን እንዳጡ አባ አያንቱ የሚባሉት ሰው የማህበር ቤት ጥበቃ ዘበኝነት ሲጠብቁ ነው በሳምባ በሽታ የሞቱት። ለ14 ሄክታር ከእጃቸው ላይ ተወስዶ ዛሬ 90% ያ ገበሬ የለም። ሳይለንስ ጄኖሳይድ ተካሂዶበታል። ከአካባቢው ላይ ተፈናቅሏል፣ ጠፍቷል። እድል ተገኝቶ ደግሞ በልጆቹ ደምና አጥንት መስዋዕትነት እግር እጃቸው መቆረጥ እድል አግኝቶ ሲመጣ ሌላውን ከገፋ በመጀመሪያ የምንጋፈጠው እኛ ነን። ዘረኝነት ኃጢአት ነው ብዬ ነው የማምነው። ዘር ግን ኃጢአት አይደለም፣ መጽሐፍ ቅዱሳዊ ነው፣ አምላካዊ ነው። አማራ ለመሆን ሰው ማመልከቻ አላስገባም፣ ኦሮሞ ለመሆን ማመልከቻ አላስገባም። የአማራ አጠገቤ መኖር ለእኔ ስጋቴ አይደለም፣ ውበቴ ነው። እኔ የአማራን ሕዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። የዛሬ ህይወቴ የቀጠለው ፊደል ያስተማሩኝ የአማራ መነኩሴ ናቸው። ነገር ግን በብሔር ስም የተደበቁ በኢትዮጵያዊነት ስም የተደበቁ በተለይ አደራን ለሚፈልገው ከብሔር ጽንፍ ይልቅ አሁን ግራ እያጋባን ያለው የኢትዮጵያዊነቱ ጽንፍ ነው። በኢትዮጵያዊነት ጽንፍ ስር የተደበቁት ኢትዮጵያዊነት አንድ ብሔር፣ አንድ ሃይማኖት፣ አንድ ቋንቋ እንደሆነ ሊነግሩን ይፈልጉት። ኢትዮጵያዊነት ህብረ ብሔራዊነት 80 ምናምን ቋንቋና ባህልና ሃይማኖቶች የያዘ ብዬ ነው ማምነው። እነዚህ ነገሮች ላይ ምን ያህል ስራ ሰርተዋል? በነገራችን ላይ በፊት ፓርላማ ውስጥ የሚገኙ ሰዎች ቢያንስ ለህዝቡ ይቆረቆራሉ እንላለን። ባይዘው ለህዝቡ ይቆረቆራሉ። ኦርቶዶክሳዊ ካለ ኦርቶዶክስ ተቆርቆሮ ይናገራል። የሆነ ብሔር አካል ካለ በኦሮሞ ተቆርቆሮ ይናገራል። አማራው ለአማራ፣ ትግሬው ለትግሬ፣ ሌላው ለደቡብ ቆርቆሮ ሲናገር እንሰማው ነበር። አሁን ግን የለም፣ ጭጭ ነው። ተገብቶ ይቀመጣል፣ ይሰማል፣ ይወጣል እየሳቀ። እንደዛ ነው ያደረገ የሚገኘው። እችን እናስማል። እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ስላደርኩት ለምን ንጹሐን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ ምን አረጉ? እኛ ለምንላቸው እኛ ሊጨርሱ ንጹሐን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን፣ የደህንነት ተቋማችን እውን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳልመታ እውን ኦነግ ሸኔ ያሸንፎት ነው? እውን ህወሓት አሸንፎት ነው? እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እንጂ መጀመሪያ ላወጣሁት የመናገር ሞራል ስላጣው ነው። ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። ይሄ ነው እንግዲህ እንደዚህ አይነት የተባረኩ እናቶች የነበሩበት ፓርላማ አሁን ላይ የት ደረሰ? ከምን ገባ? የታሉ እነዚህ እናቶች? የታሉ እነዚህ ድምጽ የሚያሰሙት? ኦኬ፣ በዚህ ልክ ሰው እንደ ቅጠል እየረገፈ አይናገሩም። አሁን ላይ ስንመለከታቸው የኛ ሀገር ምሁራን ትናንት ብለነዋል። የኛ ሀገር ፒኤችዲ ያላቸው ምሁራን የተባሉት ፕሮፌሰር እና ዶክተር አይናገሩም ነገር ላይ። አሁን ላይ ማንም አይናገርም። ተረግፋለ እንደ ቅጠል አይናገርልህም። ስግጥ ፍምስ ለሚል ቃል ግን የመግለጫ ጋጋታ ይከታተልልሃል ከምሁራን ማለት ነው። ይሄንም ስም ሰውን ያህል ትልቅ ፍጡር እየተነሳ ግማሹ ኑ ተሰብሰቡ ተብሎ በአንድ ክፍል ውስጥ አጭቁ ወይም ደግሞ በአንድ በሆነ ቦታ ላይ አሰብስቦ ግማሹ እንቅልፍ እንደተኛ ሳያስበው ተኝቼ እነሳለሁ ብሎ በተቀመጠበት ወቅት እንዲህ አይነት ድርጊት እየተፈጸመ እኔ እዚህ ቁጭ ብዬ የምወያይበት ምን ሞራል ይኖረኛል? ምንም ሊኖረኝ አይችልም። ስለዚህ ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፈረው ቡድን ሆኗል። ይሄንን መንግስት በአጭር ጊዜ ውስጥ በቁጥጥር አድርጎ ማስተካከያ ካልሰጠ እንዴ እዚህ ያለው ሰውስ እንዴት ነው ወጥቶ ሊገባ የሚችለው? ስለዚህ በየትኛውም አግባብ መግለጫ
በቂ አይደለም። በቂ ሊሆን የሚችለው የሰዎችን ደም በአግባቡ ማበስ ሲቻል ነው። የሰዎችን እንባ በአግባቡ መጥረግ ሲቻል ነው። አንድ ወረዳ ብቻ አይደለም ፎርዛት ማተር። ከዛሬ 2 ሳምንት በፊት ጃርደጋ የሚባል አካባቢ 12 ሰዎች በአንድ ጊዜ ህይወታቸው አልፏል። ምንም አልተባለም። ምንም ከ1000 ሰዎች በላይ ተዚያ ተፈናቅለው የትም ሄደዋል። ንብረታቸው የለ፣ እነሱ ልጆቻቸው የሉ፣ ጫካ ተበታትነው ማለት ነው። ድረሱልን እያሉ ማንም አልደረሰላቸው። ከዚህ አኳያ በአንድ ቀን በማይሞላ ውስጥ መከላከያ ወጥቶ ከዚያ ቦታ ላይ ተነስቶ ሌላው መጥቶ ተቆጣጥሮ ይህን ድርጊት ሲፈጽም መንግስት ምን እየሰራ ነው የሚያስብል ነገር እዚህ ላይ ትልቅ ጥያቄ ምልክት አለኝ። መንግስት ሰው እኮ ህዝቡ የሚኖረው እኮ መንግስትን አምኖ ነው። እንቅልፍ የሚተኛ እኮ መንግስትን አምኖ ነው። ባያምንም ኑሮማ እንደ ሌላው አግሬሲቭ መሆን ይችላል። ማን ይከለክለዋል? ሌላው ህገ ወጥ ቡድን ሲሆን ዝም ብሎ ቁሞ የሚታረድበት አግባብ በምንም ታምር ሊኖር አይችልም። የየራሱ አስተዋጽኦ ማድረግ የሚችልበት እድል ስላለው ማለት ነው። ይሄን እድል ግን ለመንግስት ሰጥቶ ነው እፎይ ብሎ ተቀምጦ የነበረው። ይሄንን የማያድን መንግስት ከሆነ ደግሞ መንግስት ህገወጦችን ዝም ብሎ ህገወጥ ቡድን ነው፣ ዘራፊ ነው፣ ምንድነው ሊሆን አይችልም። አሁንም ቢሆን ማለት የምፈልገው ነገር የሚመለከታቸው አካላት ይሄን ነገር ማስቆም የምትችሉ አካላት የሚመለከቱ አካል እንኳን እያየ ባይሆን ቢያንስ ድምጻችሁን አሰምታችሁ ማስቆም የምትችሉ አካላት እባካችሁ ተናገሩ። የሆነ አካል ላይ ችግር ሲፈጠር ነግበኔ የሚል አካል የሌላት ነገር ነው የፈጠርነው። ይሄው የለም ነግበኔ የሚል አካል የለም። የሆነ በሄለ የሆነ ጎሳ ላይ የሆነ ሃይማኖት ላይ ኦርቶዶክሳዊ ጥቃት ሲደርስ ሙስሊሙ ነግበኔ ብሎ አይነሳልህ፣ ፕሮቴስታንቱ ነግበኔ አይልህም። ኦርቶዶክስ ሲጠቃ ፕሮቴስታንት ነበር ቆም የነበረበት ከሙስሊም የበለጠ። ቢኮዝ ዛሬ ኦርቶዶክስን ያጠቃ የሚገኝ አካል ነገ ኦርቶዶክስ ከጨረሰ ወደ አንተ መምጣቱ የማይቀር ነው። በስንት ሺህ ዓመት ታሪክ ያላትን መዋቅር ያላት ቤተክርስቲያን ካወደመ አንተን ገና አሁን የተቋቋመ የምትገኝ አካል ማውደም የማይቀር ነው እና ስንጠቃ የሆነ አካል ሲጠቃ ነግበኔ መባል አለበት። ካልሆነ ጨረሻችን መጥፊያ ነው የሚሆነውና ፕሪንሲፕ ሲያራቀም እንግዲህ ለይሞቶ ወይ ድምጽ ነው ያስፈልጋል። ቤተክርስቲያን ዝም ብላለች፣ ቤተክህነቱም ቤተመንግስቱም ዝም ብሎ ነው የሚገኘውና እግዚአብሔር ነው። ከዛ ውጪ ወንድማችን ኡፍንስ ነው። ሰላም እንዴት ናችሁ? እፎይን በጩኸትና በማስፈራራት ሱፊዎችን ደግሞ በቦምብና መስጊዳቸውን በመንጠቅ ጥያቄያቸውን ለማፈን የሚሞክረው የዋብያው ገዳይ ጨፍጫፊ ቡድን ትግላቸውን ስራቸውን ቀጥለውበታል። እኚህ ሱፊ ኡስታዝ የሚሉትን አዳምጡ። እኛ ካሁን በፊት ሁላችሁም ታውቃላችሁ፣ ይህንን አቂዳ አንፈልግም እናጠፋለን፣ መስጂዳችንን ተቀማን ብለው ተቅዋ መስጂድ ስንት ህፃናት ተጨፍጭፏል። ተቀብረው የቀሩ ልጆች ሳይታወቁ የቀሩ አሉ። መዝገባችንን ወስደው እኛ ልጆች ሌሊት ሲቀብሩ አድራችኋል ብለን ስንጠይቅ የገሌ ሚስት ወልዳ ገሌ አስወርዳ የሞቱንም ታውቃላችሁ። ያ በመንግስት እገዛ ሽፍን ብሎላቸው ቀረ። አሁንኛ መስጊዳቸውን ሰሩ ለብቻ እየሰገዱ። አሁን ለመሆኑ እኔ የምለውን በል የሚባል ነገር አለ? በህግ አለ? መንግስት ይሄን ብቻ ይንገረን፣ ሌላ አንፈልግም። የተናገረውን ሰምታችኋል። መስጊድ እናጠዳለን፣ የቆሻሻም ቆሻሻ የሰውን ቆሻሻ እናጠዳለን ያለው ቆሻሻ እሱ ነው። ምንም ችግር የለም። አየነው መንግስት ቦምብ እኮ ከድልድይ ጫፍ ከጫፏ ድረስ 11 ቦምብ እኮ ነው የተኮሱት እዛ ድልድይ ላይ። ህዝብ አልተረፈም። እንግዲህ ይሄ ምንድን ነው? ችግር የለም። ሚኒሻም እኛ 10,000 20,000 እየተጣለብን አሰልጥነን እኛው ላይ ዱላውን ተረተረ። ችግር የለውም። ጊዜ ይስጠን፣ ጊዜ ይፈታዋል። እንደሰማችሁት እንግዲህ የአባሾችን ወይም ሱፊዎችን መስጊድ በቦምብ ጭምር እየነጠቋቸው ናቸው ዋብያዎቹ ማለት ነው። እና አሁን ሶሻል ሚዲያው ላይ የዋናው ነባሩን የሙስሊሞቹን ጥያቄ ለማፈን የዋብያው ሴክት እፎይ ይታሰር፣ እፎይ ይገደል፣ ይቆረጥ፣ ይፈለጥ የሚሉ ዘመቻ ከፍተውብኛል ማለት ነው። ከአንድ ግለሰብ ጋር እንደዚህ ሰጣ ገባ ውስጥ ከመገቡ ብዙሃኑ የሙስሊም ማህበረሰብ በተለይም ነባሩ ሀባሹ እየጠየቀው ያለው ነገር አለ። ከመስጊዳችሁ ውጡልን፣ መጅሊሳችንን መልሱልን፣ አትግደሉን እያሏችሁ ነው። በዙሪያችሁ ያሉትን መግደል፣ ከመስጊዳቸው ማስወጣት አቁሙላቸው፣ መጅሊሳቸውን መልሱላቸው። እኛ የጠየቅናችሁ አላህ አባት አለው፣ እግር አለው፣ እጅ አለው፣ አይን አለው፣ ጆሮ አለው።
ይወጣል ይወርዳል ትላላችሁ። እንደ ሼኹል ኢስላም ኢብኑ ተይሚያ ደግሞ ጸጉር አለው ወዘተ ይላል። ጭንቅላት ይኖረው አይኖረው አናቅም ትላላችሁ። እና ወጣት የሆነው ጺም አልባው ፍሪዛሙ ምን ላይ ነው ፍሪዞ የበቀለው? ይህንን ስንጠይቃችሁ ስድብ ይመስላችኋል እና የሚገደል ትላላችሁ። ይህ አላህ ካሳፈራችሁና ማታመልኩት ከሆነ ከተሸመቃቃችሁበትና ስድብ ከመሰላችሁ አካላቱ የተበታተኑ ይሁን የተገጣጠሙ ስንት እንደሆኑ እንኳን ማታቁት ከሆነ እንዲህ የሚያሳፍራችሁና የሚያሸማቅቃችሁ ከሆነ አላህ በክፍል አካላት አይገለጥም ብላችሁ እንደ አባሾቹ አቂዳችሁን ማስተካከል ነው። ካልሆነ ግን እፎይ የተሳደበ እያላችሁ ነጋ ጠባ ታልቅሱብኝ። እኔ ሶፍት ለእናንተ ገዝቶ ማደል ስለማልችል ማለት ነው። ባይሆን የነባሩ ሙስሊም መጅሊስ የቀማችሁትን መልሱላቸው። እነሱን መግደል አቁሙ ፍትሃዊ ከሆናችሁ። እናም አታለቃቅሱ። ሶፍት አናድልም ለእናንተ። ጥቅም አግኝቼ አይደለም እጮኸው። እዚህ ጥቅም አግኝቼ አይደለም። በህይወቴ ላይ ሴፍ እያለፈ ነው የምነግራችሁ። ምንም የምጠቀመው ነገር የለም። ምን ያህል አደገኛ እንደሆነ እስልምና ማስተማር ስለማውቀው ማለት ነው። ግን ያንገበግበኛ ሲቀልዱባችሁ ሳይ ትናንትናና የተጻፉ መጽሐፍቶችን አምጥተው የዛሬ ሽንታ ሺህ ዓመት የተጻፈ አስመስለው ያቀርቡላችኋል። ኢብኑ ተይሚያ መቼ ነው የሞተው? ትናንትና። ኢብን ከሲር መቼ ሰው ነው? ትናንትና። እንትና አልባኒ መቼ ነው? አልባኒ ከሞተ ትናንትና። ገና 50 ዓመት አልበለጠው ማለት ነው ከሞተ እንኳን። እነኝን ታሪክ እያሉ ሃይማኖት አስመስለው ያመጡላችኋል። የዛሬ 50 ዓመት የነበረን ሰውዬ የዛሬ 50 ዓመት የነበረን ሰውዬ ዛሬ 50 ዓመት ማለት እኮ ትናንትና ነች። አባቴ የነበረባት ዕድሜ እኮ ነች። የነኝን አስተምሮ እዛው እያመጡ እየሸወዷችሁ ነው አይደለም? ከነቢያት በፊት ከሙሐመድ በፊት ተውና ነቢያችን ከመጥሉት በፊት ተውና እስልምናን ለመታደግ አልባኒ የሚባለው ሰውዬ እኮ የመጣው ትናንትና ነው። እስልምናን እንዳለ ጠልዘው የሚጥሉ የራሳችሁን ዶክመንት አጠናው አለና ይሄን ዳይፍ፣ ይሄን ሐሰን፣ ይሄን ሳሂህ አለው። መች ትናንት የነበር ሰው። ኦኬ ነቢያችን ከራሱ አንዳች አይናገር የምትሉትን አስተምሩ። ትናንትና የነበረ ሰውዬ በዘመኑ ያልነበረ ከ1400 ዓመት በኋላ መጥቶ ይሄንኛው ለነቢያችን አይገባም ይሄኛው ይገባል እያለ በጊዜው የነበሩት እንደው በጊዜው ያልኩት ትንሽ ቀረብ የሚሉ ቡሃሪ የተሰበሰበው ሙሐመድ ከሞተ ከ200 ዓመት በኋላ ነው። ቡሃሪ ራሱ የጻፈው ከ200 ዓመት በኋላ አትሊስት ይሻላል። 200 ዓመት ማለት ቀላል አይደለም። 200 ዓመት ማለት እንግዲህ አፄ ቴዎድሮስ ራሱ ከሞተ በ1855 ነገሰ። 1868 መሰለኝ የሞተው አይደለ? በ1868 ማለት የዛሬ 150 ዓመት ምናምን አካባቢ ማለት ነው። አፄ ቴዎድሮስ እንኳን የዛሬ 150 ዓመት ነው። ወደ ማን ይጠጋል ማለት ነው? ዘመነ መሳፍንት አካባቢ ይገባል ማለት ነው። ይሄንን ታሪክ እንኳን ማስተካከል ይከብዳል። ዘመነ መሳፍንት ላይ ቁጭ ብላችሁ አሁን ወሬ እየሰማችሁ መጽሐፍ ስለ ዘመነ መሳፍንት አንብባችሁ አይደለም። እስቲ ንገረኝ ስለ ዘመነ መሳፍንት እንዲህ ሲባል ሰምቻለሁ። እንዲህ ሲባል እስናድ ማለት እንደዛ ነው፣ ሐሜት ማለት ነው። ተዛ ስለ ዘመነ መሳፍንት መጽሐፍ ተጽፉና ይሄ ሐቀኛ የፈጣሪ መገለጥ ነው ነቢያችን የተናገራችሁ ማለት የተጻፈ አይደለም። እከሌ ነገረው፣ እከሌ ለከሌ ነገረው፣ እከሌ ለከሌ ነገረው ነው። ሐሜት ማለት ነው። ከ200 ዓመት በኋላ መጥቶ ነው ቡሃሪ እንደዛ የሰበሰበው። ቡሃሪ አይኑ ደካማን አይነ ስውር ነው። አንድ ሐዲስ ለመሰብሰብ እስከ 13 ሩኩ ይወርዳል ይላል። አንዷን ሐዲስ ለመሰብሰብ በቀን ከ100 በላይ ሐዲስ በጭንቅላቱ ይሸመድዳል ይሏችኋል። ኮምፒውተር ራሱ ይህንን ላይ አይሸመድድም ወገን። ደግሞስ ሩቅ እየሄደ እየጠየቀ ነው የሚሰበስበው ይሏችኋል። በአንድ ቀን 100 ምናምን ሐዲስ ይሰበስባል። 666,000 ምናምን አካባቢ ሐዲስ ሰብስቧል ይሏችኋል። ሙሐመድ ከሞተ ከ200 ዓመት በኋላ የመጣው ይሁን እሺ ብለን ይህንን እንኳን ስንቀበል
ከ1400 ዓመት በኋላ ሙሐመድ ከሞተ በኋላ መጣና አልባኒ አይ ይሄንኛው ስህተት ነው ይሄኛው ትክክል ነው ይላል። አልባኒና ሙሐመድ ተገናኝተዋል እንዴ? እንኳን አልባኒና ሙሐመድ ሊገናኙ ቡሃሪና በቡሃሪ ዘመንና በሙሐመድ ዘመን ራሱ 200 ዓመት ጋፕ አለ። እብን ሐጀር አልአስቀላኒ ይመጣና ሸርህ ሲሰጥ ከስንት መቶ በኋላ መጥቶ አይ ይሄንኛው ዳይፍ ይባል ይሄኛው ሰሂህ ይባላል። ኢብን ኢስሐቅ ለምሳሌ ሉክ ኢብን ኢስሐቅ የመጀመሪያው ሲራ ጻፊ ነው። ሙሐመድን ሲራ ከጻፉት የመጀመሪያው ነው። ለሙሐመድ ቅርቡ የሚባለው ኢብን ኢስሐቅ ሲራ ነው። በደንብ አስተውሉ። በመካከላቸው ያለው ጋፕ 100 ዓመት ምናምን አካባቢ ነው። ወደ 100 ዓመት ቢደርስ ነው። ሙሐመድ ከሞተ አቅራቢያ ነው የመጣው። 100 ዓመት ማለት ብዙም ሩቅ አይደለም። ኦልሞስት ያን ሰው እድሜ ማለት ነው። ኢብን ኢስሐቅ ወደ የጻፈውን ወደ 11 ቮሊም እንደዚህ የሚደርሰውን ኢብን ኢስሐም ከ200 ዓመት በኋላ ሲመጣ ሙሐመድ ከሞተ ምን አደረገው? ወደ አንድ መለሰው። ከዛስ እንዳለ ቆርጬ ጣልኩት አለ። ራሱ መጽሐፍ ላይ አስቀምጦታል። ኢብን ኢስሐቅ የጻፈውን እንዳለ ቆርጬ ጥየዋለሁኝ አለ። ለምንድን ነው የቆረጥከው ሲባል አንዳንዱ ረጃጅም ነው አለ፣ ምክንያት ሲያስቀምጥ። አንዳንዱ ግን ሳየው ለነብያችን ደስ ማይሉ ነገሮች ስላሉ እነሱ አሳፋሪ የተባሉትን ቀንሻቸው ነው የጻፍኩት አለ። አሁን ቅርቡ ሲራ የሚባለው ያላቸው ኢብን ኢስሐቅ የሚባለው ባይዜ ኢብን ኢስሐም ነው። ኢብን ኢስሐም አስተካክሎ የጻፈው ማለት ነው። ለሙሐመድ ቅርብ የነበረው 100 ዓመት ላይ የነበረው የጻፈውን ከ200 ዓመት በኋላ የመጣው ሰውዬ ምን አደረገው? ጎምዶ ጣለው። እሺ ለምንድን ነው እንደ የቀነስከው ሲባል ሳነባቸው ደስ ማይሉ ነገሮችን ቆርጬ ጣልኳቸዋል። እነ ቡሃሪ ተዛና ሳይ እነ ሙስሊም ምናምን የመጡት መጨረሻ እነኚህ ሲራው ከተጻፈ በኋላ የመጡ ናቸው። እንደዚህ ሲጎማመድ የመጣ ሃይማኖት ነው። ከዛስ ነቢያት ሁሉ ሙስሊም ናቸው ይሏችኋል። ሰው ሁሉ ሙስሊም ነው ይሏችኋል። እባካችሁ አንዲት ማስረጃ ኖ እናንተ እባካችሁ አንድ ማስረጃ ኖ መሐመድ ተናግሯል። አንድ ማስረጃ እስቲ ሙሐመድ ከ124,000 በላይ ነቢያቶች ለእያንዳንዱ ጎሳ በራሱ ቋንቋ ነው የሚለው ቁርአኑ ባይዘ ነቢይ ልከናል። አንድ ማስረጃ እንዌስ ቪዲዮአችን የሚስ ነበር። አውፕ አዲስ ነው ሰራችሁበታል። መረጃ እንዳጋችሁበት አልጠራጠርም። በቀጣዩ ለምን መለሳለን። ላይክ እና ሼር ማድረግ እንዳይረሳ። አዲስ ጉዳይ ካለ ሄዳችሁን ቅርብ ነው የሚሆነው። ቸር ቆዩልኝ።